የምንጠጣበት ብዙ ጊዜ የምንቀመጥበት ጭፈራ ቤት ላይ እዛ እየመጣች የሆነ ሴት እያለቀሰች ልጇን ይዛ ነበር የምትለምነው። በየወሩ ተቆራጭ ምናምን አላት መሰለኝ እና ያ ሲቀርባት ብዙ ጊዜ መጣ ትለምነዋለች። ኤልያስ ስለ ኤልያስ ነው እርግጠኛ ነሽ? ኤልያስ ልጇን ይዛ በጣም ወር ምናምን ሆነ ከተገናኘን። በቃ እኔም ስራ እንትን እላለሁ ግን ኤላ እንደ ድሮ አይደለችም። በቃ እንደ ድሮ አይደለም። ግን ካንተ ጋር እንደዚህ የሚያደርጋችሁ ነገር ይፈጠራል ብዬ አላስብም። አሁን ሄደናል፣ እናንተን ራሱ እንበልጣለን አይደለ? በቃ እና ከትንሽ ልጅ ጋር ምናምን ነገር እየተጫወተ ምናምን አቅፏታል እዚህ እግሩ ላይ ምናምን። እንዴ ምን ሆናል ሌላ እንዴ ባለቤት ረስታት ነው እንዴ ምናምን ነገር አልኩት። እንደውም ጠፋ ብሏል። እንደውም መጥፋ ሰሞኑን አግኝቼው አላውቅም። የምታውቀው ነገር አለ ምናምን። እኔ ራሱ ስደውልለት ብዙ ጊዜ ስልኩ እንትን አይልም። እገለዋለሁ ቆይ እሱ እኔ ላይ ምናምን በጣም ብዙ ነገር ይላልና ምን አድርጌው ነው? ቆይ ያደረኩት ነገር አለ? የምታውቀው ነገር አለ? በቃ እኔ ጸጥ ብሎ በቃ በፊት እንደምትቀላለዱት ምናምን ነገር ነው አድርጌ የጠበቅኩት እንጂ ዳስ ልጅ አለው እያለችኝ ነው ማለት ማን ይችላልች ምናምን መንካት አላውቅም። እኔም ይወለ አንቺ ወልጄ ነው ልትይ ነው? አንተ ጓደኛው ነኝ ተስፋ አይደለም። ማን ታዲያ ወልጄ እኔ ጋር መራራቅ የጀመርነው መጠጥ ምናምን ብቻ ቢሆን ጥሩ ነው። በቃ አለ አይደለ? ወደ ከተማ ደግሞ ስትወጣ ያሉትን ነገሮች የሚጠቃቀሙ አዳዲስ ሱሶች የመጡ አሉ። ከነሱ ጋር ነው የማገኘው፣ ሴት ጋር ነው የማገኘው። ነገር ሲያደርግ ቆይ ፍፄ ለምን ዝም አልክ? ለምንድን ነው ቤት መተህ ለመናገር ያልፈለግከው? እኔማ ምን ታላቅ ቢሆን ብትሆን ለአንተ ነግረህ ነበረ። ወደ ታች ጨረሽ ወደ ታናሹ ምን ብዬ ነው የማወራው? በቃ አውቃለሁ ትዳር ልጅ እንደነበረው አውቃለሁ። ልጅ አዎ ልጅም ትዳርም እንደነበረው አውቃለሁ። አሁን እየገባኝ ነው። በቃ የሆኑ አሉ በቃ አሁን ሰሞኑን እያየሁት የሆነ ሰዓት ላይ እያየሁት ያሉ ሰዎች አሉ። ከእነሱ ጋር ገጥሞ በቃ ስለ ገንዘብ ብቻ ነው የሚያወሩት። በጣም በቃ አለ አይደለ? ወንጀል ራሳቸው ወንጀል የሆኑ ሰዎች ጋር ነው እየዋለ ያለው። በቃ አሁን እያልኩ ይጠጣል። አዎ በቃ እነሱ ናቸው እንደዚህ የመረዙት እንጂ ኤልያ እንደዚህ የሚያደርግ ልጅ አይደለም። በቃ ስለዚህ ሚስቱን ያላቃተም። ቆይ እንዴት ወደ ሚስቱ እንደ ያለው ማለት እንዴት ይሄ ሊሆን ቻለ? እኔ ማቆች ነው ሚስቱን ነው እማቆይ ዳርኩትም ማለት አብሬኮ ቁጭ ብዬ እንግዲህ ምን ልልህ እኔ ሚስቱን አላቃተም። ምናልባት አንተ ተሳስተህ እንደሆነ አላውቅም። ብቻ እኔ ማቃት ሌላ ነች። የጋብቻቸው ትልልቆች ናቸው እንዴ? የኛ በጣም ትልልቆች ናቸው። ትልልቅ በኮንቴነር ምናምን ከሚያስጭኑ ሰዎች ናቸው። እሺ ከነሱ ጋር ምን ትሰራለህ? በቃ አንተ እነሱ የማይሆን ፋውል አሰርተው እንትን ይለዋል ግን አይሰማም። በቃ የሆነ መስመር ውስጥ እየገባው ነው ፍፄ። በቃ ተዘጋጅ እያለኝ ነበር። ስለሚስቱ እንዳልኩ በአጋጣሚ ተገናኝተው ልጅ እንደወለደ እሷ ልታገባው እንደምትፈልግ አብሮ እንዲሆኑ ነው የምትፈልገው። እሱ ደግሞ ሊያገባትና አብሯት ሊሆን አይፈልግም። ግን በየወሩ ተቆራጭ እንደሚያደርግላት የሆነ ሰዓት ላይ ሲቀርባት ነው እሷም እየመጣች እዛ የምታለቅሰው። ያለችበትን ሁኔታ በደንብ አላውቅም። ግን ባለፈው የሆነ ቤት ሊከራይላት እንደሆነ የሆነ ሰፈር ላይ ቤት ሊከራይላት እንደሆነ ምናምን ሰምቻለሁ። አልፌ ሁላ ሄጃለሁ። በቃ አልጠበኩትም። በቃ እንደዛ ቪአይፒ ነው የሚቀመጠው፣ ሴቶች ጋር ነው ተከቧል ምናምን ነገር። ከዛ በኋላ አስጠራኝ ምናምን ነገር ሄጄ ቁጭ አልኩኝ። ከዛ ተነሱ ግማሾቹ። በጣም የሆነች በቃ ትንሽ ልጅ ነች፣ ወጣት ልጅ ነች። በቃ ከሱ ጋር የማይገናኙ በቃ ነገሮችን ታስታውስ። እባክህ ተረጋጋ። አንቺም አንተ ይሁዳ ቁጭ በል እያልኩ ነው። ቁጭ በል አሁን ስለ የትኛው ኤልያስ እንደማወራ በደንብ ገብቷል አይደል? ብዙ ማስረጃዎች ወደ እነሱ እንደወስድና አንተን ከሁሉ ነገር ማሰናከልና ቁጭ ማድረግ ነው ይፈልጉት። አንተ የምትሰራቸውን ነገር ማሰናከል ነው ይፈልጉት። ወንድሜ ነው እያወራህ ያለው። አንድ ነገር ልንገርህ። ምን እንትን ትለኛለህ? ኧረ በእናትህ አካሌ ስማኝ። ኤልያስ ማለት እንኳን እኛን አይደለም እንደ ቀኝ እጅ የምታምነውን የስራ ባልደረባን ጠምዙ ያንተ ተዋን ከጀርባ እንዲህ በላይ ያደረገ ነው ኤልያስ ማለት። ምንድን ነው? ውሸት ነው? እንዴት ነው ወንድሜ ወደዚህ እንድገባ ያደረገ? የዚህ ሁላ ነገር የኔ ዋና ማስረጃዎች ሙሉ የሚቆጣጠረው ማስረከበው ለወንድሜ ነው። እናቴ ምርቃት እሱ ላይ ያለው ሲል ሰምቻለሁ። አቦ ማለት በቃ አንተ ምንም አትሆንም፣ ኬር ሰው ነህ። ሲያወራም ሰምቻለሁ። ኤልያስ በጣም ነው የሚቀናብህ። ሊገሉ ነው የሚፈልጉት በንብረት ስለ ንብረት አውርተህ ውርስ በውርስ ጉዳይ ነው። አንተ መሞት አለብህ። ዮኒ ግን አግባብ ነው። እኔ እናንተ አንተዋወቅም
እንተዋወቃለን አይደለ? እንደዚህ ካሜራ ምናምን ነገር እኮ ማምጣት አያስፈልግም። በቃ ቢያንስ አንድ ሰፈር ልጆች ነን፣ መተማመን መቻል አለብን አይደለ? ታዲያ ይህንን ደግሞ እናንተ በውስጥ እኮ ማውራት እንችላለን። ሲጀምር እኔ ቤት እመጣለሁ ምናምን ስትለኝ እኮ እንደዚህ ይሆናል ብዬ አልጠበቅኩም። አጥፈውና ውጭ ወጥተን ሻይ ቡና እያልን በፊት ተረጋጋ። ቆይ በመጀመሪያ ደረጃ ስለ ወንድሜ ነው እንድናወራ የፈለግኩትኝ። ስለዚህ ምንም ችግር የለም፣ ምንም ያስፈራ ነገር የለም እኮ። እሱ እኮ ነው የሚገርመው። ጨረስ ስለወንድም እንደዚህ ምን አሁን ችግር የለውም። ይኸውልህ እኔ ኃላፊነቱን ወስዳለሁ ለእያንዳንዱ ነገር፣ ምንም ችግር የለውም። ምንም የሚያሳስብም ነገር አይኖርም። አስፈላጊ አዳምጠኝ መጀመሪያ ፍፄ። ችግር የለውም፣ ምንም ችግር የለም፣ እንዳታስብ። የአንተም መልክም ቢሆን ብለር ነው የምትደረገው። ታውቀዋለህ ስራዬን እኮ አይደል እንዴ? ከዚህ ሁሉን ነገር ታውቃለህ። ስራህን አውቃለሁ ዮኒ። ታዲያ ይሄንን እኮ አሁን አንተ የቤተሰብህን እንትን ማውጣት አደባባይ ላይ ለምን ታውጣለህ? በቃ እሱ ከዚህ በኋላ ወንድሜ አይደለም ብያለሁ። እሱ ከዚህ በኋላ ይኸውልህ ፍፄ ስማኝ፣ ከዚህ በኋላ እሱ ወንድሜ አይደለም። እኔ ከዚህ በኋላ እሱን እንደ ወንድሜ ማየት ማለት እንደ ወንጀለኛ ነው የምትከታተለው። ሰማኛለህ አይደል? ያግዝህ ነበር አይደል? የሆነ ነገር ላይ ያግዝህ ነበር አይደል? ትተጋገዙ ነበረ። በጣም እኮ የሚያግዘኝ አስመስሎማ ስንት ነገር እንዳደረገኝ እኮ ስታድግ ስንት ነገር እነግርሃለሁ። ሁሉን ነገር አብራራለሁ። እንዴት እንደሚወድህ ታውቃለህ። በፊት ነበር። ይኸውልህ እኔም እሱን አምኜ ነው መቀበል ያልፈለግኩት የነበረው። ሰዎች ብዙ ነገር ሲነግሩኝ፣ ሰዎች ስለ ኤልያስ ብዙ ነገር ሲነግሩኝ መስማት ያልፈለግኩት ለዛ ነበር። ግን አሁን የታለ? የለም። ይደብራል። አሁን አጥፈውና በቃ እናውራ። አሁን ይኸውልህ ክርክሩን ተው። ተስማምተን እኮ አይደለ? ስንት ነገር እኮ እንትን ብለናል። አዎ ተስማምተን መተናል እኮ አይደል እንዴ? እዚህ ቦታ ላይ መተናል። በቃ ስለዚህ ችግር የለም ፍፄ። ይኸውልህ እያንዳንዱን ነገር አስረዳሃለሁ። ስለ ወንድም የምታውቀውን ሁሉንም ነገር ትነግረኛለህ። አንተ በጣም የቅርቡ በቃ ማለት ከልጅነት ጀምሮ አዎ ድሮ እኮ ሳጠፋ ምንም የምትቀጡኝ እናንተ ነበራችሁ አይደል እንዴ? ስለዚህ ታላቂ ናችሁ፣ ብዙ ነገር ታውቃላችሁ ከኔ የተሻለ። አብራችሁ ደግሞ በፊት በጣም ማለት በጣም ክሎዝ እንግዲህ ውድ ቤተሰቦች ፍፄ ማለት የኤልያስ በጣም የቅርብ እንደ ወንድም አብረን እንደ ቤተሰብ አንድ ላይ ነው እኮ ያደረገው። እናንተ ቤት ስንት ጊዜ እየበላው እናንተ ቤት አይደል እንዴ? ቤት ስጣላ ማድረው እናንተ ጋር ነበር እንዴ የምኖረው ማለት ይቻላል እኮ። ለዛም ነው እኮ አሁን አንተ ነው ነገር አያስፈልግም። ስለ ኤልያስ ባህሪ ብራዘር አጥፈው በቃ ምንድን ፍፄ እባክህን ተረጋጋ። መጀመሪያ ትንሽ እንረጋጋ እሺ። ይኸውልህ ችግር የለውም። እናንተ ፋይላችን አደባባይ ላይ መውጣት የለብንም። ምን ይኸውልህ የኛ የቤተሰብ ፋይል አይደለ? ችግር የለውም እኮ እሱን እኮ ነው የምልህ እኮ። ቶ የኔን ነገር ቶ በቃ አሁን ከዚህ በኋላ ወንድም የሰራውን ነገር ስነግርህ አንተ ራሱ ትላለህ። ስለዚህ እባክህን አንተ የምታውቀው ነገር እኮ ይኖራል። ይሄን ያረጋ ነገር ካለ እኔ ችግር የለብኝም፣ ግን የሚወጣው የእናንተ ፋይል ነው። በቃ ገብቶሃል? እኔ እዚህ ጋር አሁን የኔ ተከልለዋለህ ምናምን፣ ግን እኔ አብሩኝ ስንት ነገር ያሳለፍን እንዴ እናንተ ወንድሞቼ ናችሁ እኮ አይደል እንዴ? የእናንተ ፋይል እዚህ ጋር አደባባይ ላይ ማንም ብዙ ነገር ተሰቃይቼ ነው ያለው። ቤተሰቤ ላይ አንድ ነገር ደርሶስ ቢሆን ኖሮ ልጄን ታውቃለህ እንግዲህ ሚስቴን እነሱን እንዲጠብቅልኝ ባደራ የምሰጠው ሰው ነበረ። እንደዛ እንደሆናችሁ ነው አሁንም የማውቀው። አሁን ምን እንደተፈጠረ የማውቀው ነገር የለም እኮ ላስረዳህ ነው። ትንሽ ብቻ አንተ ታገሰኝ እንጂ እኔ ነገሮችን አስረዳሃለሁ። ስለዚህ ፍፄ እባክህን አንተ የሚጠበቅብህ ታግሰህ ብቻ ነገሮችን መስማት ነው እና የምታውቀውን ነገር በሙሉ እንድትነግረኝ ነው የምፈልገው። ምክንያቱም አንተ በጣም የቀርቡ በጣም ማለት እንደ ወንድም እንደ ቤተሰብም እኛ ቤትም ስንት ጊዜ ማለት ያደርክም አብረን የበላንም የማዘር እንጀራ እኛ ነው ካሳደገን የማዘር እንጀራ። ለዛ ነው አሁን አንተ ነው የፈለግኩ። ምክንያቱም ብዙ ሚስጥር ትነጋገራላችሁ፣ ብዙ ነገር ታደርጋላችሁ እና ከዛ በፊት የምታውቃቸው ነገሮች ካሉ የኤልያስ ባህሪ እንዴት ነው ማለት እኔ በጣም ወንድሜ ብዙ ነገር ነው ለእኔ ብዙ ነገር አድርጎልኛል። ሁሉ ነገር የምታውቀው ነው። እንዳንተ መንገድ አይጠበቅብኝም እና አሁን ላይ ግን ነገሮች በጣም ማለት ተወሳስቦብኛል። ይሁን ይገራ አጋባኝ እኮ እኔ ሌላ ማላውቀው ኤልያስ አለ ወይስ ኤልያስ ይኸውልህ አሁን የለም ሲጀመር ጠፍቷል። ያለበትን የምታውቀው ሁኔታ አለ። በቅርቡ ተደዋውላችኋል? ኤልያስ ኧረ ቆየን በጣም ወር ምናምን ሆነ ከተገናኘን። በቃ እኔም ስራ እንትን እላለሁ ግን ኤላ እንደ ድሮ አይደለችም። በቃ እንደ ድሮ አይደለም። ግን ከአንተ ጋር እንደዚህ የሚያደርጋችሁ ነገር ይፈጠራል ብዬ አላስብም። አሁን ለምንድን ነው ከአንተ ጋር እንደዚህ የተራራቃችሁት? ምክንያት አላችሁ? እንደዚህ እንትን ያለበት የራቀበት ምክንያት አለው ወይስ አንተ ነው የጠፋኸው? ምንድን ነው የተፈጠረው? አሁን ይህንን እኮ በውስጥ ብናወራ በጣም ደስ ይለኛል። ችግር የለውም። ኃላፊነቱን እኮ ወስጃለሁ እያንዳንዱን ነገር። አሁን እኮ እዚህ ጋር ተቀረጸ ማለት እኮ ሁሉንም ነገር በአንዴ ሚዲያ ላይ ለቀዋለሁ ማለት አይደለም። ብራዘር ነው እንግዲህ ከአንተ በላይ የሚቀርበው የለም። ኤላ እንግዲህ ሰው ብቻ የሆነ ጥሩ ሙድ ላይ የሆነች አይመስለኝም። በቃ የሆነ ጥሩ ነገር ላይ ያለ አይመስለኝም። ይህንን አንድ ነገር ለምሮ ጊዜ ነገራችሁ እንኳን በቃ የሆነ ስሜቱ የሆነ ለእኔ ራሱ ግራ ገባኝ። በቃ እንድርቀው ያደረገኝ በቃ በፊት ዮኒን ታውቀዋለህ እንግዲህ ኤላ መጠጥ ምናምን እንደዚህ ምናምን ብዙም አልነበረችም። በቃ እንደዚህ ኳስ ለማየት ምናምን ካልሆነ በስተቀር እኮ እሱን እኮ ነው የምልህ። በቀን
ቀን በቀን መጠጣት ጀምረዋል ምናምን በቃ እንጠጣ ነው የሚለኝ በቃ መሳደብ ነው በቃ ሰሩልኝ ምናምን በቃ የሆነ በቃ አይደለ የሆነ ደስ የማይል ነገር አንተንም በጥሩ ነገር ሲያነሳ አልሰማም ከሆነ ሰዓት በኋላ እኔ ግን በዚህ ልክ ይሆናል ብዬ አላሰብኩም በቃ ጸጥ ብሎ ቤቱ ተጣልታችሁ ምናምን ይሆናል ምናምን ብዬ ነበር እንጂ በጣም በቃ እገለዋለሁ እሱ እኔ ላይ ምናምን በጣም ብዙ ነገር ይላልና ምን አድርጌው ነው ያደረኩት ነገር አለ የምታውቀው ነገር አለ በቃ እኔ ጸጥ ብሎ በቃ በፊት እንደምትቀላለዱት ምናምን ነገር ነው አድርጌ የጠበቅኩት እንጂ እንደዚህ ሲሪየስ አንተም እንደዚህ አምርረህ እንደዚህ ታደርጋለህ እሱም እንደዛ ያመራል ብዬ አላሰብኩም ታውቃለህ እንደማንኛውም ቤተሰብ ተጣልተን እናውቃለን ስንት ጊዜ ማለት ውድ ቤተሰቦች ያው እንግዲህ ወንድምና ወንድም ታውቃላችሁ አላውቅም እንግዲህ ወይ ሌላ ቤተሰብም እናንተ ቤተሰብ ውስጥ ከሌለም ሌላ ቤተሰብ ታውቃላችሁ ብዬ አስባለሁ እና እንጣላለን እንደማንኛውም አይነት ወንድማማቾች ወላ ዱላ እስከመሰነዛዘር ድረስ እንጣላለን ግን ጥሏ የዛን ቀን የዛች ሰዓት ብቻ ነው የሚሆነው አሁን ደግሞ ካደግን ትልልቅ ሰዎች ቤተሰብ ምናምን ከመሰረትም በኋላ እንደዚህ አይነት ነገሮች የሉም በፍቅር መኖር ከጀመርን ቆይተናል እና ያው የድሮ ግን የወጣትነት የልጅነት እንትናችንን ስናሳልፍ ጸብ ነበር አሁን ላይ ግን እንደዚህ አይነት ጸብ የለም ምናልባት በንግግር አንዳንድ ነገሮች አለመስማማት ሊኖሩ ይችላሉ ግን እነሱን ደግሞ ያው ለአንድ ቀን ወይ ለሰዓታት ትንሽ አኩርፈን ልንል እንችላለን ግን ነገ መልሰን አንድ ላይ ነን ነገ መልሰን ያው ነን እኔ እንግዲህ ኤልያስን አላውቅም እኔ ወንድሜን በምን አይነት መልኩ አስቀየምኩት ብዬ እንደማስብ ግራ ይገባኛል እና ምንድነው ስለአንተ የነገረህ ነገር አለ ወይ ለኔ እኮ በጣም ሁሉ ነገር ግራ ገባኝ ምን እንዳጣላችሁም የማውቀው ነገር የለም ዮኒ ግን በቃ የሆነ ጸባዩ ምናምን ግን የሆነ ነገር እንደተረበሸ የሆነ ነገር እንደተበደለ ነው አክት እያደረገም የነበረው በቃ መጠጣት ነው በቃ የሌለ የሚደብሩ ነገር ሱሶችም ውስጥ ገብቷል በቃ ከኔ ጋር መራራቅ የጀመርነው መጠጥ ምናምን ብቻ ቢሆን ጥሩ ነው በቃ አለ አይደለ ወደ ከተማ ደግሞ ስትወጣ ያሉትን ነገሮች የሚጠቃቀሙ አዳዲስ ሱሶች የመጡ አሉ ከነሱ ጋር ነው የማገኘው ሴት ጋር ነው የማገኘው ነገር ሲያደርግ ቆይ ፍፄ ለምን ዝም አልክ ለምንድን ነው ቤት መተህ ለመናገር ያልፈለግከው እኔማ ምን ታላቅ ቢሆን ብትሆን ለአንተ ነግረህ ነበር ወደታች ጨረሽ ወደ ታናሹ ምን ብዬ ነው የማወራው በቃ እኔ ቤት ማስጨነቅ አልፈለግኩም በቃ እኔ አሁን ይሻሻላል ምናምን እያልኩኝ በቃ እኔም ስራ ቢዚ እየሆንኩኝ ችላ አልኩት እንጂ በቃ ኤላ በጣም የሆነ ብዙ ጸባይ መቀያየሮች ምናምን እያየሁበት ነበረ ምን ከአንተ ጋር የነበራችሁ አታችመንት እንዴት ነው በምን ምክንያት ነው ሊቀንስ አሁን እንግዲህ እንዳልከኝ ከሆነ አንድ ወር ምናምን ሆነኝ ካገኘሁት ለምንድን ነው እንደዚህ ተራራቃችሁ ምን አጋጥሟችሁ በጣም በቃ እንዳልኩ ነው በቃ ያው ሲሪየስ እየሆነብኝ አይደለም በቃ ልጅ እየሆነብኝ ነው የመጣው በቃ መጠጥ በቃ እንደ ወጣትነታችን በፊት ወጣቶች እያለን እንደምንጠጣው በቃ እንደዛ ነው ጸባዩ ተመለሰው አሁን ትዳር ባለ ትዳር ነው እንግዲህ ታውቃለህ እንግዲህ ቤተሰቡም በጣም የሚንከባከብ ሰው ነበረ አሁን ውጪ ያድራል ሚስቱም ታለቅሳለች ትደውላለች በቃ ሚስቱም እየደወለች እኔ ላይ ነው የምታለቅሰው ደግሞ አረ ምን ሆኖ ነው የማይመጣው ቤት እኮ ከመጣ ስንት 3 ቀን ነው ትለኛለች እኔ ደግሞ አይዞሽ ይመጣል በቃ ስራ ምናምን ነገር ይሆናል ምናምን እያልኩ እሷን አረጋጋለሁ በዛ በኩል እንደዚህ አይነት ነገር ግን አልነገረችኝም ነበር አይገርም ለእኔ ብዙ ነገር ነግራኛለች ብዙ ነገር ማለት ሲያመሽ ምናምን እኔ ጋርም ትደውላለች በእርግጥ ያው ከኔ ጋርም አንዳንድ ነገሮችን ስለሚሰራ ያው ቤት አንተ ስለአንተ ጥሩ ነገር ስለማያወራት እሷም ያው በቃ ለእሱ ከምደውል እያልኩ ነው ትለኛለች በእርግጥ ግን ሞር ለእኔ ትደውላለች በቃ ለእኔ የሚደብቀው ነገር እንደሌለ ስለምታውቅ ደውላለች ኧረ በቃ እኔ ምን ላድርግ ከማልሁም በቃ አለ አይደለ በቃ እኔ እኮ ማለት ይሄ ሁሉ ነገር ሲፈጠር ለምንድን እንደ ቤተሰብ ታውቃለህ ፍፄ አንተም ብዙ ነገሮችን እንግዲህ ለምን እንደ ቤተሰብ እሺ ወይ ማዘርጋስ ለምመተኝ ነገር አልተናገርክም እንዴ አንተ ማዘርን በዚህ እድሜያቸው ላስጨንቅ እንዴ እሳቸውን መንከባከብ እያለ አሁን ጭራሽ ሐሳብ ነው መጨመር ያልፈለግኩት አሁን መጠየቁላ ፈልጌ የነገረሽ ነገር አለ ወይ ወንድሜ የነገረሽ ነገር አለ ወይ ብዬ አሁን እናቴንም ለመጠየቅ ግራ ገባኝ እኔ ማለት በጣም ተጨንቄያለሁ አሁን ግን ምንድነው የተፈጠረው አሁን እኔ ኤላ ምን ሆኖ አሁን አንድ ወር ምናምን እኔም አልደወልኩለትም አሁን እሱም የኔ ጥፋት እኔ ወልድ ከ3 ቀን ከ4 ቀን በፊት እኮ አብረን ነበርን ተገናኝተናል ብዙ ነገርን አብረን ስንሰራ የነበረን ሰዎች የጠፋው ከዚህ 4 ቀን በኋላ ማለት እኔ እስከዛ ድረስ አላውቅም እኔ እንግዲህ ታውቃላችሁ ስራዬን ውድ ተመልካቾቻችን ፎከስ የማደርገው ስራዬ ላይ ስለሆነ ምናልባት ልብ ላል ይችላል አጠገብ ያሉትን ሰዎች እና አሁን ነው ብዙ ነገሮች እየተነገሩኝ ያሉት ባይገርምህ እያንዳንዱ ነገር አሁን ታሪኩን ትንሽ ልንገርህና ያው የተፈጠሩት ነገሮች ትንሽ አስከፊ ናቸው መረር ያሉ ነገሮች ናቸው ምክንያቱም እኔ ስራዬን ታውቃለህ ወንጀለኞችን ነው የምመረምረው ከወንጀለኞች ጋር ነው ውሎዬን ማዳሬን ማለት ትችላለህና ኤላ ደግሞ ማግዟል እንጂ አዎ በጣም ብዙ ነገር እዚህ ስራ ላይ ራሱ እንድገባም ስገባ ራሱ ጀምር ሲያበረታታኝ የነበረ ሰው ነውና
አሁን ቤተሰቤንም ያው የኛ ስራ ታውቃለህ ብዙ ጠላቶች ታፈራለህና ቤተሰቤን የሚጠብቅልኝ ምክንያቱም ታላቅ ነው በጣም ብዙ ነገሮችን ያውቃል ብዙ ሰዎችን ያውቃልና በዛ መሰረት ምናምን ቤተሰቤ እንዲጠብቅልኝ ልጄንም ታውቃለህ ዴኬር እዛ ሳስገባ ሳመላልስ ምንስል ሁኔታዎችን እንትን የሚልልኝ እሱ ነው እና አሁን እነዚህን ሁሉ ነገሮች የሚጠብቅልኝ ሰው የነበረ ሰው ዛሬ ደግሞ ድንገት ተነስቶ እሱ አንተን ለማጥቃት እሱ አንተን ለመግደል የሚፈልግ አይነት ሰው ነው በአንተ በጣም ጥላቻ አደረሳችሁ ኤልያስ ስለ ኤልያስ ነው የምታወራኝ አዎ ስለ ኤልያስ እኔም መጀመሪያ እንደዚህ ነበር የሆንኩት እኔ ወንድሙ ማመን አቅቶኝ ነገሮችን እንትን ብዬ ነበር ግን ስለ ኤልያስ ነገሮችን ባጣራው ቁጥር እያገኟቸው ያሉት ነገሮች ለጆሮም ለመስማት የሚከብዱ ነገሮች ናቸው አሁን እኔ ይሄን ነገር እንግዲህ ሚዲያ ላይ ሞቷል ለምን ላንተ የማልነግርበት ምንም ምክንያት የለም ከሌላ ሴት ጋር ግንኙነት ኖሮት ሴቷ እንኳን አሳይታኛል ፎቶዋን ከሱ ጋር አብራ የተኛቸው አብራ ተኝታ ያለውን ነገር እነዚህን ሁሉ ነገሮች አየው አሁን እኔ ወንድሜ እንደዚህ ነገር ያደርጋል አሁን በቃ ለባለቤቱ ራሱ ይሄ ስጋት እኮ ነው በቃ ባለቤቱ ይሄን ታያለች ኦሬዲ የፈረሰ ትዳር ቢሆንም በቃ ከዚህ በኋላ እኮ ቢሆንም በቃ አሁን ይሄንን ስታይ ራሱ አሁን ከኔ ጋር ራሱ ሰላም ነው ይሄን ቪዲዮ ማየቱ አይቀርም እሱና ያለውን ነገር ዲቴል ምን ተነገረኝ ይከታተለኛል በእርግጠኝነት ያው ወዲያው ላለከው ይችላል ነው እንጂ ይከታተለኛል በእርግጠኝነት እንደምታየውም ይሄን ነገር እንደምታይ አውቃለሁ ኤልያስ እኔ ለእያንዳንዱ ነገር ዋጋ አስከፍልሃለሁ ለተፈጠሩት ነገሮች እመነኝ ዋጋ አስከፍልሃለሁ እያንዳንዱ ነገር መተህ ግን አጠገብ የሆነ ብትነግረኝ መታሰርህ የማይቀር ነው እመነኝ መታሰርህ የማይቀር ነው ለእያንዳንዱ ነገር ዋጋ አንተ ከፍላለህ ግን ነገሮችን መግባባትና ማውራት መቻል ነበረብን ለምንድን ነው እኔ ላይ ሁሉ ነገር እንደ ወንድም በውስጥ መጨረስ ብዙ ነገር ከሆነ በቃ አሁንም በአደባባይ ከመውጣቱ በፊት በውስጥ መጨረስ የት አግኝቼው ስልኩን አጥፍቶታል ከስልክ አንጻር እንኳን ሌላ ብዙ ስልክ አለው ተብሎ እንግዲህ ያቺ ሴተኛ ዳር የሰጠችኝ ስልክ እንኳን ከ3 ስልክ በላይ ነው የሰጠችኝ ያንን ሁሉ ሞክሬ ላገኘው አልቻልኩም ኤልያስ እንግዲህ አስበው ከሴተኛ ዳሪ ጋር የሚወጣ እንደዚህ አይነት አንተ ኤልያስን ስታውቀው እንደዚህ ነበር እንደዚህ አልነበረም በቃ እኔ እኮ ምን እንደሆነ የኔም ጥፋት ነው በቃ ሲጀመር ምን እንደሆነ በቃ ምን እንደጎዳው ውስጡ ማወቅ ነበረብኝ በቃ አይደለም ወይ ገንዘብ ነው ምንድነው ያጣላችሁ ቆይ ውርስ ነው ምንድነው ከእናንተ ጋር እኔም እንደዛ ነው እንግዲህ የተባልኩት አሁን ውርስ ነው አላውቅም እኔ ስለሱ ጉዳይ አውርተን ማናቅ ማለት አለ የሆነ እንትን የሚባል ነገር አለ ግን እኛ እሱ ነገር አሳስቦን የማያውቅ ምክንያቱም የራሳችን ስራ ያለን ሰዎች ነን በራሳችን ነገሮችን የምናደርግ ሰዎች ነን የቤተሰብ እንግዲህ ውርስን የምንጠብቅ እንትን አይደለንም እኔ ኤልያስ ወሰደው ማንም ወሰደው ለኔ እንትን አይደለም ማለት ይሄን ነገር ያስብበት አላውቅም ምናልባት እሱን ነገር አስበው ከሆነ ኤልያስ አላውቅም ውርስ ነው ምናምን እያሉኝ ነው እንግዲህ አሁን የሰማው ጭምጭምታ እንደዛ ነው በእንደዛ መልኩ ይሆናል ብዬ ደግሞ እኔ ማሰብም አልፈልግም ምክንያቱም ኤልያስ እንዴት ነው በእንደዚህ አይነት ነገር አውርተን ሁላ አናውቅም ስለ ገንዘብ እኔ የራሴን ንብረት የራሴ ያለኝ በቂ ነው ማለት ፈጣሪ ይመስገን እንደሌሎቹ በጣም ይሄ ሌክዠሪ ኑሮ ባልኖርም ፈጣሪ ይመስገን መኖር እየኖርኩ ነው ፈጣሪን አመሰግናለሁ እና ግን አሁን እኔ ሌላ አሁን እዛ ውርስ የምመኝበት ወይ ደግሞ እንደዛ አይነት ሁኔታ ላይ አይደለም አውርተን ሁላ አናውቅም ስለ እንደዚህ አይነት ነገር ለምንድን ነው እኔን በዚህ ልክ ሊጠላኝ የቻለው አንተ ቆይ ስለኔ ሲያወራ የሰማኸው ነገር ምንድን ነው በቃ አሁን እየገባኝ ነው በቃ የሆኑ አሉ በቃ አሁን ሰሞኑን እያየሁት የሆነ ሰዓት ላይ እያየሁት ያሉ ሰዎች አሉ ከነሱ ጋር ገጥሞ በቃ ስለ ገንዘብ ብቻ ነው የሚያወሩት በጣም በቃ አለ አይደለ ወንጀል ራሳቸው ወንጀል የሆኑ ሰዎች ጋር ነው እየዋለ ያለው በቃ አሁን እያልኩ ይጠጣል አዎ በቃ እነሱ ናቸው እንደዚህ የመረዙት እንጂ ኤልያ እንደዚህ የሚያደርግ ልጅ አይደለም በቃ ስለ ገንዘብ አስበው ማያውቅም እኮ አንተ ስራ እንድትተው ይሄንን ስራ ብቻ እንድትሰራ ስንት ነገር ሲደግፋል ነበር እንዴ በገንዘብ በጣም ብዙ ነገር እንጂ ለዛ ነው እኔም እኮ ማመን ያቃተኝ በቃ አሁን እነሱ ናቸው በቃ ገንዘብ ነካኩት በቃ ገንዘብ ብቻ ነው የሚወራው ሰውን እስከ መግደል የማይመለሱ ሰዎች ጋር ነው የሚውለው በቃ አይደለ ለገንዘብ ሲሉ በቃ እነሱ ናቸው እንደዚህ ሊያደርጉት የሚችሉት እንጂ ኤልያ ስለ ገንዘብ ተጨንቆ ማያውቅም በቃ አይደለም በሱ ገንዘብ ነው ስንኖር የነበረ ስለ እንደዚህ አይነት ነገር እንግዲህ አስተዳደጋችንም ያን ያህል ምንል አይነት ሰዎች ራሳችን ጥረን ነገሮችን እንድናደርግ ነው እንግዲህ ፋዘር ነፍሱን ይማርና እንደዚህ አይነት ነገሮችን ሲያደርግ ብዙ ነገር አስተምሮናል ግን አሁን ላይ በቃ እነሱ ናቸው የሚሆኑት ወይ ቁማር ውስጥ አስገብተውት ነው የሚሆነው በቃ ወይ ቁማር ውስጥ አስገብተውት ወይ የሆነ ነገሩን ተበልቶ ነው እንጂ ዮኒ እንደዚህ የሚያደርግ ሰው አይደለም በቃ ካርታ ይወዳል ተበልቶ ነው ሌላ ነገር ነው እንዳልል ደግሞ ቤት ውስጥ ያገኘነውን ገንዘብ ልነግርህ አልችልም ማለት ይሄ የቁም ሳጥን የታችኛው መሳቢያ ሙሉ የታሸገ ብር ነው እንግዲህ ያገኘነው ከዛም አልበቃ ብሎ እሱ ደግሞ ሲሞላበት አልጋ ስር የሆነች ሳጥን አለችውና እዛ ውስጥ ሁላ ማስቀመጥ ጀምሮ ነበረ እና እነዚህን ሁሉ ገንዘቦች ማን ነው የሚሰጠው
ኬት ነው ያመጣው? እኔ ስራውን አውቃለሁ፣ አንተም ታውቃለህ። እንግዲህ ስራውን አይደል እንዴ? ይሄን ያክል ገንዘብ የሚያስገኝ ስራ ጀምር ባንክ ያስቀምጥ ነበር። በቃ አሁን የሆነ እጁ የሆነ ነገር ውስጥ አለ። በቃ እነዛ ናቸው ያስነካኩት። በቃ እንዳልኩ ነው የሚሆነው። በቃ እሺ፣ አንተ ጋር የምታውቃቸውን እያንዳንዶቹን ነገር አሁን እንድትነግረኝ እፈልጋለሁ ፍፄ እባክህን። ከዚህ በፊት እንዴት ነው ባህሪው ሲቀየር የነበረው? ከነማን ጋር ነው የሚውለው? ከነማን ጋር ያዘወትራል የሚለውን ነገር እንግዲህ እንድትነግረኝ እፈልጋለሁ። በቃ በፊት እንደምታውቀው ከኛ ጋር ነው። አልፎ አልፎ እንወጣለን። ከዛ በኋላ ወደ ቤት ነው ኳስ እናያለን ምናምን ነገር ነው እንጂ ብዙም እንትን አንልም ነበር። ከሆነ ሰዓት በኋላ ግን ከሆኑ ሰዎች ጋር መግጠም ጀመረ። ከኔ ጋር ብዙ መራራቅ ስንጀምር ከዛ ሲደውልልኝ ሁሌ መጠጥ ቤት ነው፣ ስደውልለት ሁሌ መጠጥ ቤት ነው። እንዲህ ምን ሆነ ነው ቀይ ምናምን የለ ምን የተፈጠረ ነገር አለ ስለው በቃ ሊያልፍልን ነው ምናምን ይለኛል። ምንድን ነው እኔ እንደዚህ አልጠበቅኩም ነበር። በቃ አሪፍ ኮኔክሽን ውስጥ የገባው ነው ምናምን እያለኝ ነበር። እና እኔ በዚህ ልክ ብቻ አሁንም ግልጽ አልሆነልኝም። ግን በቃ ልጠረጠር የምችለው እነሱ ነው። በቃ ሲሄድ ምናምን ነገር ቪአይፒ ሴክሽን ላይ የሚቀመጡት ትልልቅ ክለቦች ላይ ምናምን በቃ አይደል ትልልቅ ብሮች ትልልቅ አሁን ላይ ከምነግር በላይ የሚወርዱ አንዱ እስኪ የሚወርድበት በጣም በትልልቅ ነው። እዛ ጋር የሚቀመጠው እዛ ጋር ነው ቁጭ ብለው የማገኘው። በቃ ግራ እስኪገባኝ ገንዘብ ከየት እንደሚመጣ ሁላ አላውቅም። እና እንጠጣለን። ውስኪ ብቻ ነው የሚጠጣው። በፊት ድራፍትና ቢራ የምንጠጣ ሰዎች ነበርንና በቃ ግን እነሱን ሰዎች ግን እንድቀርባቸው አልፈለገም። በቃ አንተ በግል ልታናግረው አልሞከርክም ነበር ማለት ኢላ እነዚህ ሰዎች ጥሩ አይደሉም እንደዚህ እንትን ሊሉ ይችላሉ ምናምን ብለህ ለማናገር አልሞከርክም? አረ ምንድናቸው ምናምን ብየዋለሁ። በቃ እነዚህ ደስ የሚሉ ሰዎች አይደሉም። በዚህ እድሜያቸው ከህፃናት ጋር እየተጃጃሉ ነው። በቃ ከ16 ከ18 ዓመት ሴት ጋር ነው በቃ ህፃናት ሴቶችን ይዘው የሚውሉት። ትልልቆች ናቸው እንዴ? የእኛ በጣም ትልልቆች ናቸው። ትልልቅ በኮንቴነር ምናምን ዕቃ የሚያስጭኑ ሰዎች ናቸው። ከእነሱ ጋር ምን ትሰራለህ? በቃ አንተ እነሱ የማይሆን ፋውል አሰርተው እንትን ይለዋል እለዋለሁ ግን አይሰማም። በቃ የሆነ መስመር ውስጥ እየገባው ነው ፍፄ በቃ ተዘጋጅ እያለኝ ነበር ጭራሽ አንተንም። እኔ ደግሞ በቃ እንዳልኩ በቃ ከዛ በኋላ ሱሱ እየጨመረ መጣ። በቃ ይሄ ድራጎቹ ምናምን ሲጀማመር ጭራሽ እንደዛም ጀምሯል። በቃ እንደዛ ምናምን እነሱ ያሉትና የሚያደርገው ከእነሱ ጋር እኩል ለመመሳሰል ከፈለክ እኮ ያሉትን ነው የምታደርገው። እሺ ቆይ እኔ አሁን ያልገባኝ ነገር ደግሞ ማለት ከሴቶች ጋር የነበረው ነገር ግንኙነትስ አንተስ የምታውቀው ነገር አለ ስለ እንደዚህ አይነት ነገር? ማለት እኔ ማመን አልቻልኩም። አሁን ኤልያስ እንደዚህ አይነት ሰው አልነበረም። እና አሁን ያለችኝ እንግዲህ ከሌላ ሴት ጋር ይወጣል ነው ያለችኝ። አሁን እኔ ያገኘኋትን ያናገርኳት ሴት ከሌሎች ከብዙ ሴቶች ጋር ይወጣል፣ ወንድምህ በጣም ሴሰኛ ነው ያለችኝ። እና ለማመን ከብዶኛል። የምታውቀው ነገር አለ እንዴ? ስለዚህ በጣም ብዬዋለሁ። እኔም ከብዙ ሴቶች ጋር ህፃናት ጋር ምናምን ሳየው ኧረ ሚስትስ ብዬዋለሁ። በእውነት ስለ እንደዚህ አይነት ነገር እውነት ታውቅ ነበረ? ከእነሱ ጋር ከዋለ ምን በቃ አለማድረግ አይችልም። አንደኛ ነገር ከእነሱ ጋር ከሆነ ከዛ በኋላ በቃ እየቆየ የሚለኝ ነገር እሷ መውለድ አትችልም ይመስለኛል። እና በቃ ከበቅሎ ጋር ምን ይሰራልኛል? በቃ ይኸው እዚህ አሪፍ ቺኮች አሉ እያለ ነበርና ራሱ እኮ ነው መድኃኒት ሲሰጣት የነበረው። እሷ እንግዲህ እንዳለችኝ ከሆነ እንውለድ እናቆም እንኳን ስለው እኔ ጋር በቃ መልሶ መድኃኒት ብቻ አልገባኝም። ያኔ ያለኝ እንደዛ በቃ መውለድ የማትችል ሴት ጋር ምን ያሟዝዘኛል? በቃ እዚህ ጊዜ ነው በቃ ፈታ ልበልበት ምናምን አጨቅጭቀኝ እስኪ ዝም ብለህ ፈታ በል ገንዘብ እኔ የምከፍለው አይደል ምናምን እንደዛ ነው ሁሌ የሚለኝ። እና በቃ እኔ ደግሞ በቃ ባለቤቴም በቃ ከሱ ጋር ምናምን ነገርን ቀንስ ምናምን እያለችኝ እኔ ወንድሜ ነው እሱን ለማውጣት እፈልጋለሁ። በእርግጥ ግን የኔም ነገር መበላሸት ስለሌለበት ብዬ ያው እሱንም መራቅ ጀመርኩኝ። ያው ታውቃለህ በፊት ሁሌ አብረን ነን። በቃ ማታ ሳንገናኝ አንለያይም። በቃ ከስራ መልስ ሁሌ ነው የምንገናኘው። ስለዚህ በቃ እና አሁን ኤልያስ ባጭሩ በቃ አሁን የማይሆን ሁኔታ ውስጥ ነው ያለው ነው የምትለኝ? በቃ አሁን እንዳልከኝ ደግሞ ጭራሽ ጠፍቷል። እኔ ወር ሆነኝ እኮ ከተደዋወልን ወር ሆነኝ። በቃ መጨረሻ ላይ ወር አካባቢ ሆነ። በቃ ና ነው የዛኔም የተነጋገርነው እና በቃ ዛሬ አሪፍ ነገር አለ ና ልጋብዝ ምናምን ነው። የዛኔ ደግሞ አጋጣሚ አልተመቸኝም። ባለቤቴ ዘመዶች ጋር እንሄድ ነበርና የዛን ዕለት አልተመቸኝም። ከዛ በኋላ አልተደዋወልንም። በቃ ዘጋን። አሁን ነው እንደ አዲስ ከአንተ ነው አሁን ስለሱ ነገር እየሰማሁ ያለሁት። ስለዚህ ማለት እየነገርከኝ ያለው ስለ ወንድሜ እንግዲህ ለእኔ እንግዲህ የሆነ ነገር ነው እና ሰዎች የሚነግሩኝ ማመን አልፈለግኩም ነበር። ማለት ወንድሜ ለእኔ በጣም ብዙ ነገር ነው ያደረገልኝ። እንደ ቤተሰብ ደግሞ አንተ አሁን መቼም ትረዳኛለህ። ወንድሜ አይደለም አብሮ አሁን አንተ ፍፄ እንደዚህ ያደረገ ብባል ቶሎ ማመን የምፈልግ ሰው አይደለሁም። ያንን ነገር ለማመን ይከብደኛል። ማውራህን በቃ እሱን ለመመለስ እሱ ወደ መጥፎ ነገር ጭራሽ ደግሞ ትልልቅ ነገሮችን ሰርቶ ደግሞ ህይወቱንም እንዳያበላሽ ከመፍራት አንጻር ነው። አሁን እንደተነገረኝ ከሆነ እኮ ማለት ነው እየተሳተፈ ያለው አብሯቸው ያሉት ወንጀለኞች የኔ ጠላቶች ጋር ነው አብሮ ያለው። ከነሱ ጋር አብሮ ሆነ ማለት ደግሞ ነገ ምን አይነት ነገር ሊያደርግ ቤተሰብና ልጄን እስካሁን እንግዲህ ፈጣሪ ይዞት ነው የሚሆነው። ቤተሰብና ልጄን አንድ ነገር አለ ማድረሱ
ስለዚህ እባክህን አሁን እስኪ እንደው የምታውቀው ለመጨረሻ ጊዜ ስትለያዩስ በምን አይነት ሁኔታ ነበር? እንግዲህ ወር ሆኖኛል ብለሃል። በእርግጥ ረዥም ጊዜ ሊሆን ይችላል፣ ግን ትንሽ እንደው ለማስታወስ ሞክርና እስቲ ነገሮችን ግልጽ ለማድረግ ሞክር እባክህን። ማወቅ እፈልጋለሁ ስለ እንደዚህ አይነት ነገሮች። ምን አሁን ከዛኔ ከመደወሉ በፊት አንድ ሳምንት እንደዛ ነገር 1 ሳምንት ምናምን በፊት ተገናኝተን ነበረ። በቃ በጣም እፈልግሃለሁ ምናምን በጣም የሚገርም ነገር ይዣለሁ ለአንተ የሚጠቅም ነገር ምናምን ሲለኝ እኔ ደግሞ በስራዬንም ስለሚያውቅ ያው ደግሞ እሱ ሰው ማገዝ ይወዳል። በፊት እንደዛ ነበር እና ሲደውልልኝ ሄድኩኝ። ከዛ በኋላ የሆነ መጠጥ ቤት ነው፣ በጣም ትልቅ ቤት ነው። አሁን ስሙ እንትን ከምልብህ በጣም ትልቅ ቤት ነው። እዛ ጠራኝ፣ ሄድኩኝ ምናምን አልፌው ሁላ ሄጃለሁ። በቃ አልጠበኩትም። በቃ እንደዛ ቪአይፒ ነው የሚቀመጠው፣ ሴቶች ጋር ነው ተከቧል ምናምን ነገር። ከዛ በኋላ አስጠራኝ ምናምን ነገር፣ ሄጄ ቁጭ አልኩኝ። ከዛ ተነሱ ግማሾቹ። በጣም የሆነች በቃ ትንሽ ልጅ ነች፣ ወጣት ልጅ ነች። በቃ ከሱ ጋር የማይገናኙ በቃ እኛ አሁን ሄደናል፣ እናንተን ራሱ እንበልጣለን አይደለ? በቃ እና ከትንሽ ልጅ ጋር ምናምን ነገር እየተጫወተ ምናምን አቅፏታል እዚህ እግሩ ላይ ምናምን። እንዲህ ምን ሆናል ሌላ እንዲህ ባለቤት ረስታት ነው እንዲህ ምናምን ነገር አልኩት። እባክህ ተዋት እሷን በቃ ምናምን ነገር አለኝ። ለአንተም ይመጣልሃል በቃ ከፈለክ ደግሞ ይቺም በቃ ተመችታታል በቃ እሷንም እንደውም ትወስዳለህ ምናምን አለኝ። ከዛ እሷን አራ ሂጂ ምናምን አልኳት። እሷን አስኪደን ከዛ ስልኳን ካልሰጠው በቃ እዛው ቴሌግራም ላይ ምናምን ላክልኝ በቃ ስልኳን ራሱ ልጅቷን ስልክ ማለት ነው። በቃ እንዲህ ምን ሆነ ነው እኔ እኮ ባለ ትዳር ነኝ በቃ እንዴት እንግባባ። ከዛ በኋላ በቃ ጠጣ ፈታ በል በቃ ምናምን ብዬ እኔም በጊዜ ነው የዛኔም የተለያዩት። በቃ ሌላ ሰው ሆነብኝ በቃ ትቶታል በቃ ያኛውን ላይ ይሄኛውን ህይወት ትቶት እንደ ድሮ ወደ ልጅነታችን በቃ አይደል ፋይሬጅ የነበርንበት በቃ የዛኔ በጥባጭ ወደ ነበርንበት ዘመን የመለሰኝና እንደው አሁን እቺ ያልካትን ልጅ ማለት ከዚህ በፊት ወይስ የዛ ጊዜ ብቻ ነው ያያሃት ወይስ ከዚህ በፊት አብሮ አይታቸዋል? ብዙ ጊዜ አብሮ ይሆናሉ። እንደውም ፎቶም ምናምን ነገር ይልክልኛል ምናምን ይለኛል። ቴሌግራም ላይ ይልክልኛል፣ ብዙ ፎቶዎች ይልክልኛል እና እዚህ ቦታ ነኝ ይኸው እያለ ይልክልኛል ምናምን ነገር በቃ ሻምፓይን ነው ውስኪ ነው ሁሌ በቃ ደርድሮ ነው የሚልክልኝ ፎቶ ላይ ማያታለሁ። አዎ ቴሌግራም ላይ ልኮልኛል። የልጅቷን የዛለት ቴሌግራም ላይ ልኮልኝ ነበር። እባክህን እሱን ስልክ ፈልገህ እንድትሰጠኝ እፈልጋለሁ። እባክህን ላውራት ማለት ምናልባት ወንድም ያለበትን ቦታ ልታውቅ ትችላለች፣ አላውቅም። ገባህ? አሁን አብራው ከነበረች የዛ ጊዜ አብራው የምትሆን ከሆነ አላውቅም፣ ይሄን በሰዓትም ያለበትን ልታውቅ ትችላለች። ወይ ደግሞ ስለ ሁኔታው ስለ ኤልያስ አላውቅም የምትነግረኝ ሁሉም ሰው የሚነግረኝ አሁን ለእኔ መስማት የማልፈልጋቸውን በቃ ስለ ወንድሜ የማይመስሉ ነገሮችን ነው ላይ ከአንተ ራሱ አሁን እየሰማሁ ያለሁት። እንግዲህ ወንድሜ ያደርጋል ብዬ የማላስባቸውን ነገሮች ነው እና እነዚህ ነገሮች እንደሚነግሩኝ አውቃለሁ። ግን ወንድሜ እንደው ማግኘት እፈልጋለሁ። አሁን በዚህ ሰዓት ዋጋውን መክፈል ያለበት ሰዓት ነው። ብዙ ወንጀሎች ሊሳተፍ ያለ ማለት ይሄኔ እስካሁንም ምን አይነት ስራዎች እንደሰራ እንግዲህ አላውቅም። በጣም ብዙ ነገር ሊሰራ ይችላል እና እባክህን የዚች ልጅ አሁን ፈልገህ ብትሰጠኝ ደስ ይለኛል። ፍፄ እባክህን የልጅቷን ችግር የለም እሰጥሃለሁ። ግን እኔ የሚጠቅም ከሆነ ይጠቅመኛል እያንዳንዱ ነገር ይኸውልህ ለእኔ እሱ ጭራሽ መጥፎ ነገር ውስጥ ሳይገባ ብንደርስለት። አሁን ይህንን የምማወራው በቃ አይደል ለእኔም ወንድሜ እኮ ነው ለአንተ ብቻ አይደለም። እና በቃ ልንድረስለት ምን ውስጥ እንዳለ አላውቅም። በቃ አንተም ከአንተ ጋር ያለውን ነገር ብዙም ግልጽ አልሆነልኝም፣ ግን የሆነ መጥፎ ነገር ውስጥ እንደነበራችሁ ይሰማኛል። በቃ አይደል እሱም ሲያወራ ከነበረው አንጻር ስልኳን ስጠኝ። አሁኑኑ እዚች ልጅ ጋር ሄጄ ማለት ያለውን ነገር ማጣራት መቻል አለብኝ። በተቻለ መጠን በአስቸኳይ እሱን ማግኘት መቻል አለብኝ። እባክህን ስልኳን ስጠኝ። እባክህን አንዴ ካሜራውን አጥፋልኝና ደውዬላት አውርቻት እመለሳለሁ ማለት ነው። እንግዲህ ወደ ተመልካቻችን እስከዛው ድረስ አብራችሁን ቆዩ። እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ሰላም እንግዲህ ውድ የገመና ቻናል ቤተሰቦች፣ ያው ፍፄ በነገረኝ መሰረት እንግዲህ ልጅቷን ስልክ ሰጥቶኝ እሷን ለማግኘት እዚህ ቦታ ላይ ተገኝቻለሁ ማለት ነው። ማለት ልጅቷ ቀለል ያለች ልጅ ነች። ስደውላትም ያን ያህል አላካበደችም። ለማግኘትም ሳናግራት አገኝሽ ፈልጌ ነው፣ ስለ አንዳንድ ነገሮች እንድናወራ ፈልጌ ነው፣ የሆኑ የተፈጠሩ ነገሮች አሉ መስላት ምንም እንትና አላለችኝም። ቀለል ያለች ልጅ ነች። አላቅም ምን አይነት ልጅ እንደሆነች ማየት በጣም ጓጉቻለሁ እና ብዙም አላስቸገረችኝም። እሺ ብላለች። እንግዲህ እሷን እዚህ ቦታ እየጠበቅኳት ነው ማለት ነው። ስለሷ ማወቅ በጣም ጓጉቻለሁ። ምን አይነት ልጅ ናት? ከኤልያስ ጋር ከወንድሜ ጋር ምን አይነት ግንኙነት ነው የነበራት? በምንስ መልኩ ነው ኤልያስን የምታውቀው? ስለሱ የተለየ የምታውቀው ነገር አለ ወይ? አሁንስ ያለበትን የምታውቀው ነገር አለ ወይ የሚለውን እንግዲህ ለማወቅ እሷን እንግዲህ እየጠበቅኳት ነው ማለት ነው። ስለዚህ እስቲ እንግዲህ መታ ደግሞ
ምን ትነግረናለች፣ ስለ ኤልያስ ምን አይነት ነገሮችን ታውራልናለች የሚለውን እንግዲህ አብረን ያለን ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ እንግዲህ በትዕግስት ጋብዛችኋለሁ ማለት ነው። እስከዛው ድረስ አብራችሁን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ለወዳጅ ዘመዶቻችሁ እያጋራችሁ እኔን ደግሞ በጸሎት ይቅና ማለት አላቅም እንግዲህ ወንድሜ ምን አይነት ነገር ውስጥ እንደገባ ምን አይነት መናፍስት እንደተጠናወተው አላቅምና ከዚህ ነገር ይገላግለው ማለት አላቅም። መቀጣት አለበት፣ ለእያንዳንዱ ነገር ዋጋውን ማግኘት አለበት። ይህንን ደግሞ ዋጋውን እንደማስከፍለው ቃል እገባላችኋለሁ። ማንም ምንም ቢሆን ከዚህ ነገር ወንጀለኛ ከሆነ ከተጠያቂነት አያመልጥምና ስለዚህ አብራችሁን ቆይታችሁ እንግዲህ ነገሮች እንድትከታተሉ ስለ እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ። እንዴት ነሽ? አንተ ነህ እንዴ የጠራኸኝ? አዎ እኔ ነኝ የጠራሁሽኝ። ችግር የለውም። እባክህን ካሜራማን ካሜራውን አብራልኝ ማለት ቆይ አዎ ተረጋጊ። በመጀመሪያ ደረጃ ነገሮችን አስረዳሻለሁ። መኪና ይዘህ ምናምን የምትመጣ ነበር የመሰለኝ። ይኸውልሽ ለሌላ ነገር አይደለም የመጣሁት። እኔና አንቺ መረጃ እንድንነጋገር አንዳንድ መረጃ። ካሜራው ምንድን ነው? ስለ ካሜራውም ስለ እያንዳንዱ ነገር አስረዳሻለሁ። አስረዳሻለሁ ነገሮችን። ችግር የለውም። በመጀመሪያ ደረጃ ማለት አልገባኝም፣ ለምን እንደዚህ እንደተሸፋፈንክ፣ ለምን በካሜራ እየቀረጽከኝ? ወደ እኔ ቦታ እንሂድና አንዳንድ ነገሮችን አወራለሁ። እኔ መርማሪ ጋዜጠኛ ነኝ፣ የህግ ባለሙያ ነኝና ከአንቺ የምፈልጋቸው መረጃዎች አሉ፣ ብዙ የምትነግሪኝ መረጃዎች አሉና እነሱን ፈልጌ ነው የጠራሁሽ። ምን አይነት መረጃ እንደምትፈልግ አላውቅም፣ ግን ለእያንዳንዱ ችግር የለውም። ቀለል ያለ ነው። እሺ በክፍያ ሆነ ጭራሽ ችግር የለውም። እንስማማለን። ካሜራን አስጠፍቼ እያንዳንዱ ነገር እንስማማለን። ግን የምትነግሪኝ ነገር ጠቃሚ ከሆነ ብቻ ነው የምከፍልሽ። በዚህ ነገር መስማማት እንችላለን አይደል? የምነግርህ ነገር ምንም ይሁን ከፍለኝ ነው ልሰራልህ የምችለው። እሺ ለእኔ የሚጠቅመኝ እስከሆነ ድረስ ምንም ችግር የለም። እንነጋገርና እናወራለን። ግን ያን ነገር ለማድረግ እኔ ቦታ ላይ መሄድ አለብን። እዛ ጋር የምታየው እንግዲህ መኪና አለ፣ እኔ ባልደረቦች አሉ፣ አብረን የምንሄድበት አብረን መሄድ እንችላለን። ትስማሚያለሽ? እሺ። ስለዚህ እባክህ ካሜራማን ካሜራውን አጥፋው፣ እንሂድ። እየጠየቀኝ የነገርከኝ ገንዘብ ያንሳል። ችግር የለውም። ይኸውልሽ የምትፈልጊውን ነገር እንደ መረጃው እያየሁ ጨምርልሻለሁ። አንቺም የጠየቅሽኝ እኮ ቀላል ገንዘብ አይደለም። እኔ የሚያስኩት ስራ ነው። እንደዚህ አይነት ነገር ሰርቼ ምናምን ነው ገንዘብ ላገኝ የምችለው። ስለዚህ መረጃ መስጠት ነው ስራሽ። መረጃ መስጠት አይደለም ስራዬ፣ ግን የምሰጥህ መረጃ ለአንተ የሚጠቅምህ ከሆነ ገና ስለምን እንደሆነ ራሱ አላወቅሽም ነገሮችን ግን ገና ያንሳል ብለሽ ከኔ ጋር ትከራከራለሽ። ያ አውቃለሁ፣ ግን እኔ ለአንተ የምሰጥህ መረጃ ይጠቅምሃል አይደለ? ስለዚህ እንዳግባቡ እኮ ከሆነ እኮ ይኸውልሽ ወንጀልን መናገር ግዴታሽ ነው ሲጀመር። እኔ ወንጀል አይደለም ልነግርህ የምችለው፣ የምነግርህ መረጃ ግን ለአንተ ሊጠቅምህ ስለሚችል በገንዘብ ነው ልነግርህ የምችለው። ካልሆነ ነው አያዋጣኝም ምንም አይነት መረጃ ልነግርህ አልችልም። ይኸውልሽ በገንዘብ ሊሆን ይችላል የምትሰሪው ስራሽን፣ አላውቅም ምን አይነት ስራ እንደምትሰሪ ባላውቅም ባልረዳም፣ ግን ያው ይሁን ተስማምቻለሁ። ምክንያቱም አሁን ላይ በዚህ ሰዓት በጣም ስለሚያስፈልገኝ ስለሱ ማወቅ በጣም ስለምፈልግ ችግር የለም ተስማምቻለሁ። እና ልጠይቅሽ የፈለግኩትኝ ኤልያስ ስለሚባል ሰው ነው። ኤልያስ ማለት እኔ እኮ ብዙ ኤልያሶችን አውቃለሁ። ስለዚህ ስራሽን ባጭሩ ግልጽ እያደረግሽልኝ ነው ማለት ነው። ስራዬን ሳይሆን ብዙ ኤልያሶች እኮ አሉ። ስለዚህ ኤልያስ ማን እንደሆነ ግልጽ ልታደርግልኝ ይገባል። በምን ግልጽ እንደማደርግልሽ ባላውቅም ኤልያስ ወንድሜ ነው። በዚህ ሰዓት ላይ በጣም እየፈለግኩት ያለሁት ሰው ነው። ብዙ ስራዎችን ብዙ ወንጀሎችን የሰራ ሰው ነው እና አላውቅም አሁን ይህን ነገር ስናገር ወንድሜ ላይ እነዚህ ነገሮች ስናገር ለእኔም ይከብደኛል እና ወንድሜ ኤልያስ በምን ላስረዳሽ እንደምችል እስቲ እባክህን ከካሜራ ጀርባ ስልኬን ታቀብለኝና የኤልያስን ፎቶ አሳይሻለሁ። እባክህን ስልኬን ስጠኝ። እሺ እዚህ ጋር ፎቶን አሳይሻለሁ። ይሄንን እዩ። ይሄ ኤልያስ ነው። አውቀዋለሁ። ምርጥ ሰው ነው። የሚገርም ምርጥ ጓደኛዬ ነው። ስለዚህ ኤልያስ አሁን በደንብ አውቀሻል። በደንብ አውቀዋለሁ። ምርጥ ጓደኛሽ ነው። ኤዳ ምርጥ ሰው ነው። አትመጣጠኑ እኮ አንቺ እኮ ገና ልጅ ነሽ አይደል እንዴ? ኤልያስ ደግሞ ለእኔ እንኳን ታላቄ ነው። ይቅርታ ስለሱ ለእኔ አትነግረኝም። የምሰራውንና የማደርገውን ነገር በደንብ የማውቅ ልጅ ነኝ። ተመጣጠንም አልተመጣጠንም እስናኔ ተመቻችተናል። እሺ ስለሱ የሚመለከተኝ ነገር አይደለም። የፈለግሽውን ነገር ማድረግ የአንቺ መብት ነው። ከ18 ዓመት በላይ ነሽ። የፈለግሽውን ነገር እንግዲህ አላስገድድሽም። ይሄን ነገር አስቀምጥልኝ። እሺ አሁን ስለ የትኛው ሰው እንደምናወራ ተግባብተናል ማለት ነው። አዎ እንግዲህ ይህንን ኤልያስ እንደምፈልገው ለእኔ ደግሞ ወንድሜ ነው፣ የስጋ ወንድሜ የነበረ ሰው ነው። ስለዚህ ስለዚህ ሰው ነው የምጠይቅሽ፣ ስለዚህ ሰው ነው መረጃውን እንድሰጭኝ የምፈልገው እና መቼ ነው አብራችሁ የነበራችሁት? ወይ ደግሞ በቅርብ ለመጨረሻ ጊዜውን ደግሞ በቅርብ የተገናኛችሁት መቼ ነው? ሰሞኑን አላገኘሁትም። እንደውም ጠፋ ብሏል። እንደውም መጥፋት
ሰሞኑን አግኝቼው አላውቅም። የምታውቀው ነገር አለ ምናምን። እኔ እራሱ ስደውልለት ብዙ ጊዜ ስልኩ እንትን አይልም። ተጠፋፍተናል። ሰሞኑን ግን በጣም የምንገናኝና የምንቀራረብ ሰዎች ነን። ስለ ኤልያስ መሆኑን ስነግርሽ እየዋሸሽ እንዳልሆነ መቼም ተስፋ አደርጋለሁ። እየዋሸሁ ለምን ዋሻለሁ? ኤልያስን የማውቀው ሰው ነው። ስለሱ ነው እየነገርኩህ ያለሁት። ኤልያስን በደንብ የምታውቂው ከሆነ እንግዲህ ወንጀለኛ ስለሆነ ወንጀሉን እየደበቅሽለት ወይም ደግሞ ኤልያስ ያለበትን እኔ እንዳላገኝ ምናልባት እኔንም በደንብ ልታገኝ ትችላለሽ። አልገባኝም። ኤልያስ ስለሚሰራው ወንጀል ምናምን ሳይሆን ስለኔ ስላለው ቀረቤታ ነው እየጠየቀኝ ያለው። ኤልያስ ምን አይነት ስላንቺ ስላለው ቀረቤታ እኔ ምንም አያደርግልኝም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኔ አሁን የምፈልገው ኤልያስ በዚህ ሰዓት ያለበትን ቦታ ነው። ኤልያስን ወይ ደግሞ ለመጨረሻ ጊዜ የተገናኛችሁት የት አካባቢ እንደሆነ ስለ ኤልያስ የምታውቂው መረጃዎች እንድትነግሪኝ እንጂ እኔ ስለ እናንተ ግንኙነት የፈለጋችሁትን ነገር ማድረግ ትችላላችሁ። እኔ ከዚህ በኋላ ስለሱ ምንም አይነት ነገር መስማትም አልፈልግም። ኤልያስን የማውቀው እንዳልኩ ጭፈራ ቤት ላይ ምናምን ነው ብዙ ጊዜ የምንገናኘው። እዛ ቦታ ነው የማውቀው። የተዋወቅነውም እዛ ነው። እንዳልኩ ብዙ ነገር ያደርግልኛል። እኔም ለሱ የምፈልገው ነው ሆነለታለሁ። በዛ መንገድ ነው እሱና እኔ የምንግባባው። በመላሹ ምንድነው የሚሰጥሽ ወይስ ምንድነው የምታደርጊለት? ያው ብዙ ገንዘብ ይሰጠኛል ምናምን እንዳልኩ ማለት ነው። በጣም አሪፍ። ስለዚህ በዚህ መልኩ ነው ግንኙነታችሁ ማለት ነው። ማለት ኤልያስን መቼም እንግዲህ ረዘም ላለ ጊዜ የምታውቂው ይመስለኛል። ማለት ስለሱ እንግዲህ ከነገርሽኝ አንጻር ምርጥ ሰው ነው ምናምን እያልሽ አሁን ስትይ ነበርና አብራችሁ መቼም የተወሰነ ጊዜ ቆይታችኋል ብዬ አስባለሁ። አዎ የማውቀው ሰው ነው። በጣም አሪፍ ልጅ ነው። እንግባባለን። በደንብ የማውቀው ሰው ነው። ከአንቺ ጋር ማለት የሚመጣጠን አይነት ሰው አይደለም። አልገባኝም ለምን ይህን ነገር ከአንቺ ጋር ራሱ እያደረገ እንዳለ አላውቅም። ኤልያስ የተከበረ የሚመጣጠንና የማይመጣጠን የሚለውን እሱን በቀደም እንዳልኩ ምንም ማለት አችልም ብያለሁ። ምክንያቱም እሱና እኔ ነን ቀረቤታችን። በቃ ቀረብኩት፣ የሚፈልገው ነገር አለ፣ ቀረብኩት፣ የሚፈልገውን ነገር ሰጠሁት። በቃ ላይክ በዛ መንገድ ነው የተቀራረብነው እንጂ ኤልያስ ለእኔ ወንድሜ ነው እያልኩሽ ነው። አውቀዋለሁ። ከዚህ በፊት ብዙ ነገር እናውቃለሁ። ማን ምን እንዳስነካው ባላውቅም እንደዚህ አይነት ሰው አልነበረም። በዛ ላይ ደግሞ የተከበረ ትዳር ያለው ሰው ነው። ትዳሩን ትቶ ከእንዳንቺ አይነት ሴት ጋር ለምን እየሆነ እንዳለ ራሱ ነገሮች ለእኔ እንግዳ ሆነውብኛል። አውቃለሁ። ትዳር ልጅ እንደነበረው አውቃለሁ። ልጅ? አዎ ልጅም ትዳርም እንደነበረው አውቃለሁ። ይኸውልሽ ተሳስተሻል። እያወራሁሽ እያለሽ ወይ ስለሌላ ሰው እንዳይሆን አሁን ፎቶ ላይ አሳይቼሻለሁ። በደንብ ገብቶሻል አይደል? ፎቶ ላይ ስላሳየኸኝ ኤልያስ ነው እያወራሁት ያለው እኔ እንጂ ብዙ ኤልያስ ታውቃለሁ እያልሽኝ ነው። ይኸውልሽ ተምታተውብሽ እንዳይሆን ኤልያስ በስም ባውቃቸውም እኮ ቢያንስ በፎቶ ብዙ ኤልያሶች አሉ አላልኩም አይደለ? በፎቶ ያየሁት ኤልያስን ነው የማወራ። እያወራሽኝ ያለሽ እኮ ልጅ አለው ትዳር እንዳለው አውቃለሁ ምናምን እያልሽኝ ነው። ያው ልጅ ትዳር እንዳለው አውቃለሁ። ስለምን የምታወራው? ልጅም ትዳርም እንዳለው አውቃለሁ እያልኩ ነው። የምንጠጣበት ብዙ ጊዜ የምንቀመጥበት ጭፈራ ቤት ላይ እዛ እየመጣች የሆነ ሴት እያለቀሰች ልጇን ይዛ ነበር የምትለምነው። በየወሩ ተቆራጭ ምናምን አላት መሰለኝ እና ያ ሲቀርባት ብዙ ጊዜ መጣ ትለምነዋለች። ኤልያስ ስለ ኤልያስ ነው እርግጠኛ ነሽ? ኤልያስ ልጇን ይዛ መጣ ነበር የምትለምነው። አሁን ፎቶ ላይ ያሳየሁሽ ኤልያስ ነው ልጅ አለው የምትይ? አዎ ኤልያስ ማለት ወንድሙ ከሆንክ አንተ ይሄን ነው እንዴት ነው ላታውቅም የምችለው? ልጅ እንዳለው እንዴት አታውቅም አንተ ወንድሙ ከሆንክ? ሚስቱን ታውቂያታለሽ? እርግጠኛ ነሽ? አዎ በደንብ አውቃታለሁ። አሁን ፎቶ ላይ ባሳይሽ ታውቂያታለሽ? አውቃታለሁ። 2-3 የመጣ እዛ ስትለምነው አውቃለሁ። እንደውም ማነች ምንድነች እንዴት ነው ማለት ሚስት ከሆነች ለምንድን ነው እንደዚህ የምትላት ብዬ ሁሉ ጠይቄው አውቃለሁ። እሺ እሱስ ምን መለሰልሽ? ከዛ እንደውም የሆነ ታይም ላይ ያገኛት በአጋጣሚ ምናምን በቃ ጊዜ ለማሳለፍ ያክል የቀረባት ሴት ነበረች። ከዛ በአጋጣሚ ልጅ ተፈጥሮ እንደወለደች እሷ አብራው ልትኖር እንደምትፈልግ እሱ ግን አብሯት መሆን እንደማይፈልግ ነው የነገረኝ። እሷ በትዳር ምናምን አብሯት እንዲሆን ትፈልግ ነበር። ስለ የትኛዋ ሚስቱ ነው የምታወሪው? አልገባኝም። ስለወለደችለት ሚስቱ ነው ማውራት። እባክህን አንዴ ስልኬን መልሰህ ትሰጠኛለህ? የሚስቱን ፎቶ ማሳየት አለብኝ። እባክህን አንዴ ስጠኝ። እያወራሽ ያለሽው ስለምን እንደሆነ ሊገባኝ አልቻለም። ምክንያቱም የኤልያስ ሚስት ከ2 ቀን ምናምን በፊት አውርቻታለሁ እኮ እኔ ማቃት ምናልባት አንተ የምታውቃትና እኔ የምናውቃት ልትለያይ ትችላለች። ሊሆን አይችልም። ኤልያስ 2 ሚስት ሊኖረው አይችልም። ምክንያቱም ከዚች ጋር ሲጋባ እኮ እኔም ይኸውልሽ እችን ታውቂያታለሽ? እርግጠኛ ነሽ? እች አይደለችም? እባክሽን ይኸውልሽ በደንብ አስተውይ። የኤልያስን ፎቶ ድጋሜ ላሳይሽ። ምናልባት ይኸውልሽ ይሄ ነው ኤልያስ፣ ይሄ ነው ወንድም እኮ ይሄ ነው አውቀዋለሁ አልኩ። ስለሱ ነው እያወራሁ ያለሁት። ምናልባት አንተ ተሳስተህ እንዴት ነው ይሄ እንዴት ነው የማላውቀው? ልጅ እንዳለው እንዴት ነው ላላቅ የምችለው? ልጅ እንዳለው የማውቀው ኤልያስ እኔ ይሄን ነው። ምናልባት አንተ የምትለው ኤልያስ ሌላ። ስለዚህ እችኛዋም ሚስቱ እቺ አይደለችም ነው የምትይኝ?
እርግጠኛ ነሽ? አዎ በደምብ 2-3 ቀን አይቻታለሁ። መጣ በጣም እያለቀሰች ነበር እንደው የምትለምነው እባክህን ለልጃችን ምናምን እያለች ብዙ ነገር እንደምትለው አውቃለሁ። ስለዚህ እቺ ሚስቱን እኔ አላውቃትም። ቆይ እንዴት ሁለት ሚስት ነው ያለው ማለት እንዴት ይሄ ሊሆን ቻለ? እኔ ማውቀው እቺኛዋ ሚስቱን ነው እማውቀው። የዳርኩትም ማለት አብሬ እኮ ቁጭ ብዬ እንግዲህ ምን ልል እኔ እቺ ሚስቱን አላውቃትም። ምናልባት አንተ ተሳስተህ እንደሆነ አላውቅም። ብቻ እኔ ማውቃት ሌላ ነች። የጋብቻቸው ፎቶም ካስፈላጊ ከሆነ ደግሞ ላሳይሽ እችላለሁ። ይኸውልሽ ይተሻል አይደል? ይሄን እያየሽ ነው አይደለ? አዎ አላውቅም ብቻ እንዴት ሊሆን እንደቻለ እኔም ማውቃት ግን እቺን አይደለም። ወይኔ ኤልያስ ምን አይነት ሰው ነው ኤልያስ? ኤልያስ እንዴት እነዚህን ሁሉ ነገሮች ሊያደርግ ይችላል? አንተ ወንድም ከሆንክ እንዴት ነው በዚህ ልክ ወንድምህን የማታውቀው? እንግዲህ ይሄ ወንድሜ አይደለም ማለት ነው። ከዚህ በኋላ ወንድሜም ሊሆን አይችልም። አሁን ለእኔ ተፈላጊ ወንጀለኛ ብቻ ነው። ስለዚህ አሁን ግልጽ አድርገሽ እያንዳንዱ ነገር ትነግሪኛለሽ። ተግባባን? ከዚህ በላይ ምንድን ነው እንድነግርህ የምትፈልገው? እያንዳንዱን ስለ ኤልያስ ማለት የምታውቂውን በሙሉ እንድትነግሪኝ እፈልጋለሁ። የት ነው አብራችሁ የምትዝናኑት? በሰዓት የት ሊሆን ይችላል? ኤልያስን አሁን ላገኘው እፈልጋለሁ። በዚህ ሰዓት የት እንደሆነ እኔም አላውቅም። ሰሞኑን ደውሎልኝ እንደማያውቅ እየነገርኩት። እሺ በቅርቡ ግን ተገናኝተን ነበር። ስለምንስ ነው የምታወሩት የነበረው? ያው ላይክ በቃ አሪፍ ጊዜ ነው የምናሳልፈው። ብዙ ጊዜ እንደዚህ አይነት እንትኖችን አይደለም ማለት ጥሩ ጊዜ ነው የምናሳልፈው። የምንገናኘው እንዳልኩ ብዙ ጊዜ መጠጥ ቤት ስለሆነ እዛ የተለየ ነገር ልናወራ እንችላለን። ፈታ ለማለት ምናምን ነው እዛ የምንሄደው። ስለዚህ ኤልያስን አንቺ የምታውቂው ሲዝናና ወይም ደግሞ እዛ መጠጥ ቤት ሲጨፍር ብቻ ነው ማለት ነው? ያው እንዳልኩ ያን ቀን የነገረኝ ታሪክ ስለሷ ስለሚስቱ ነው እንጂ ሌላ ስለ ኤልያስ የማውቀው ነገር የለም። ስለሚስቱስ ምንድን ነው የነገረሽ ነገር? በደንብ ዝርዝር አድርገሽ እንድትነግሪኝ እፈልጋለሁ። ስለሚስቱ እንዳልኩ በአጋጣሚ ተገናኝተው ልጅ እንደወለደ እሷ ልታገባው እንደምትፈልግ አብሮ እንዲሆኑ ነው የምትፈልገው። እሱ ደግሞ ሊያገባትና አብሯት ሊሆን አይፈልግም። ግን በየወሩ ተቆራጭ እንደሚያደርግላት የሆነ ሰዓት ላይ ሲቀርባት ነው እሷም እየመጣች እዛ የምታለቅሰው። ለምንድን ነው እንደዚህ ሆና እዚህ መታ የምታለቅሰው ማነች ምናምን ስለው ነው ሚስቱ እንደሆነች ልጅ እንዳለው ምናምን የነገረኝ። እንደውም ልጇን ይዛ መጥታ ነበር እዛ የምታለቅሰው። መረጃ እየነገረሽኝ አይደለም አይደለ? እኔ እሱ የነገረኝ ነው እያልኩት ያለሁት። ምናልባት እሱ በቀላሉ ነው የመጣሽው። እንዴት ለምን ብለሽም አልጠየቅሽም? እኔ እንደዚህ ነገሮችን ማካበድ የምወድ ሰው አይደለሁም በተፈጥሮዬ። ማለት ቀለል ያለ ነገር ይመቸኛል። አንቺን ማመን ይከብደኛል። እንግዲህ ከካሜራ ጀርባ ያላችሁ ፍፄን ጠሩልኝ ያላችሁ ያው አልሐቅም እችን ልጅ እውነት እሷ ነች አይደለች የሚለውን ነገር ማወቅ እፈልጋለሁ። እየነገረችኝ ያለውን ነገር ምክንያቱም ላምንሽ አልችልም። ኤልያስ ልጅ አለው እያልሽኝ ነው፣ ሌላ ትዳር አለው እያልሽኝ ነው። እኔ ያንተ የምትለውን ትዳር አላውቅም። እኔ የማውቀው ግን ትዳርና ልጅ እንዳለው አውቃለሁ። ያሳየኝ ፎቶ እሱ አይደለችም ሚስቱ፣ እኔ የማውቀው። ለማንኛውም ኤልያስም እኔም አንተም አናውቀውም ማለት ነው። አጥፋው፣ ካሜራውን እባክህ አጥፋልኝ። ፍፄን ጥሩልኝና ከፍፄ እሷን አይቶ እንዲያረጋግጥልኝ እፈልጋለሁ። እባክህን ካሜራማን ካሜራውን አጥፋልኝ። እንግዲህ አንተ ስልኳን ነገሮች የት እንዳለ እናንተ የት እንዳደረጋችሁ ማለት የት አድርገሽ ነው ይለስ ከአንቺ ጋር ነው ብዙ ጊዜ አብራችሁ ነው ማለት ተረጋጋ። ምን እዛ አብረሽ በቃ ብሩን እየተጠቃቀማችሁ በቃ ልጁን የሆነ ነገር ሆኖ ከሆነ ግን እኔ አልፋታሽም። ታውቂያለሽ አይደለ? ፍፄ ችግር የለውም ወንድሜ ማለት ነው። እሺ ማለት ምን ማለት ነው? እኔ የት ነው ማለት ነው? እናንተ የት እንዳደረጋችሁት ንገሩኝ። አብሮሽ የሚዘለው አሁን እዚህ እንድትመጣ የፈለግኩትኝ በዋነኝነት ለእኔ በጣም እንግዲህ የሆነ ነገር ነው የነገረችኝ። ማለት ለመስማት ራሱ የከበደኝን ነገር ነው የነገረችኝ እና በጣም የተወሳሰበ ሚስጥር የሆነ ነገር ነው የነገረችኝ። እውነት እሷ መሆኗን ራሱ ስለጠራጠርኩ ነው። አንቺ ዝም በይ። እባክህን አንዴ ተረጋጋ። ገና ይኸውልህ ብዙ ያልሰማነው ነገር አለ፣ ብዙ የምነግርህ ነገር አለ። እቺ ልጅ የነገረችኝ ነገር ለእኔ ለማመን ራሱ ከብዶኛል እና ምን ብዬ እንደምነግርህ አላውቅም። ምን ማለት ነው? እኔ እንዴት ማለት ታመነ? ኤልያስ ልጅ አለው እያለችኝ ነው ማለት ማን ይችላልች መምና መንካት አላውቅም። እኔም ይኸውልህ አንቺ ወልጄ ነው ልትይ ነው አንተ ጓደኛው ነኝ ከእሱ አይደለም ማን ታዲያ ወልጄ ሌላ ሚስት አለች እያለችኝ ነው ያለችው። ሌላ ሚስት አለው እያለችኝ ነው። እኔ ከማን ነገሮች እንግዳ ሆኖብኛል። አንቺ ሊያሰርኮኒ በረም ማቆ ልጅ እኮ ነኝ አብሩኝ እኮ እና ታውቀው እንዴት ነው ልጅ እንዳለው የማታውቀው? ትናንት መተሽ አንቺ ልጅ አለው ትያለሽ እንዴ?
ማለት አልገባኝም። እና ዋሽቼ ፈጥሬ ነው ልጅ አለው ለምችል የት ነው የምታውቂው? ቆይ መጠጥ ቤት እኔም ማመን አልፈልግም። እዛም ነው አንተ ላይ የጠራው ፍፄ። ነገሮች ተወሳስቦብኛል። የሰዓት ምን ማሰብ እንዳለብኝ አላውቅም። እናንተ እናውቀዋለን። ወንድሜ ነው ጓደኛዬ ነው አይደል እንደምትሉት። እንዴት ነው ስለ ኤልያስ ማታውቁ? እርግጠኛ ነሽ? ስለምታወሪያ ሴት እርግጠኛ ነሽ? እኔ በደንብ እርግጠኛ ነኝ። እንዴ እሱ የነገረኝን ነገር ነው የነገርኳችሁ። ኤላ እኮ እንደዚህ ነገር ከጀመረ 3-4 ወር እኮ ነው። መቼ ነው አንተ ታውቀው የለ እንዴ? ምን አይነት የስንት ዓመት ልጅ ነው ያለው ማለት ታውቂያለሽ? ይሄን ነገር ነግሮሻል? የስንት ዓመት ልጅ እንደሆነ ምናምን ታውቂያለሽ? ሰዓት የ3 ዓመት ምናምን የ3 ዓመት ልጅ ነው። 3 ዓመት ነው። አረ ካገባ ራሱ 2 ዓመት ነው። አንቺ ሴትዮ ከማን ነው የምትለው? እኔ እኮ ምንም ያልገባኝ። እርግጠኛ ነሽ የ3 ዓመት ልጅ ማለት ልጁም ወንድ ነው ሴት? ወንድ ልጅ ነው። የ3 ዓመት ልጅ ነው። እኔ ፍፄ ይሄን ነገር እኔ ማመን ለኔ ከብዶኛል። እኔ እንዴት ነው ማምናት? ይሄ ነገር እኮ የተፈጠረው አላውቀውም። አንተን ግን አውቃለሁ። ጓደኛው ነህ፣ እየመጣ ነው እዛ የምትዝናናው። ስለዚህ እሱን በደንብ ታውቂያለሽ። እሱን አውቀዋለሁ በደንብ። እንደውም የሆነ ጅል ነገር ነው መፍታታት እራሱ የማይመቸው። ይኸውልሽ መፍታታት ማለት ለእናንተ እዛ በመጠጥ እየደነዘዙ እንደዛ አይደለም መፍታታት። እቺ ሰካራም እቺ እያደነዘዘች አንዳንድ ከዛ ጋር እንትን እኔ ሰካራም ለመሳደብ አልችልም። እነዚህ ህይወት ውስጥ ምከቹ ሲጀምር አንቺ ነሽ ሲጀምር ሁሉ ጊዜ መጠጥ እባካችሁ ሰካራም አንቺ ትናንትና መተሽ እኔን ትናገራለሽ። ስነ ስርዓት ያዝ። አንተ እኔን መናገር አልችልም። እባክህ አንዴ አረቺ ሴትዮ ዘማስ ምን አንቺ ዝም ብለሽ የሆነ ነገር ጅል ነገር ነህ ይፋራ። አንቺ ይኸውልሽ አፍሽን ዘግተሽ ቁጭ በይ እሺ። ሰው ሁሉ እንዳንቺ ካልሆነ ሌላ ነገር ነው ማለት አይደለም እሺ። ሰምኛለሽ? ያንቺ ህይወት ሌባ አንቺ ሌባ ሲጀምር ማን ከፍለሽ ነው ሲጀምር? እነሱ ከፍለሽ ነው እንደዚህ ቤት ከፍለሽ ነው። ይሄን ነገር እባክህን አንዴ ተረጋጋ። አንተ ጋር ምንም እንትን የለንም። ስማኝ አንተ ጋር ነው ተነጋግሬ የመጣው። ከፍለኝ የምሰጥህ መረጃ ለነግርህ መሰለኝ እኮ። አዎ መረጃ የሳሳተ መረጃ እየነገርሽኝ ከሆነ ደግሞ እመኚ እኔ አንቺን የማይሆን ነገር ነው ማለት ነው። ከፈለክና ካገኘኸው እሱን መጠየቅ ትችላለህ እኮ። እሱ እንድትነግሪኝ ያመጣሁሽ የት ነው በዚህ ሰዓት ያደረግሽው? አልገባኝም። እኔ የት ነው ልከተው የምችለው? ምን አውቃለሁ? ወይ ደግሞ ከዚህ በፊት የሚሆንበት ቦታ ወይ ደግሞ ነገሮች ከሆነ አላውቅም። እንግዲህ አንቺ አብሬው ዝናናለሁ እያልሽ ነው አይደል እንዴ? ስለዚህ ስለሱ የምታውቂውን እያንዳንዱ ነገር እንድትነግሪኝ ይፈልጋል። የት ነው ሊሆን የሚችለው? እኔ የማውቀውን ነገር ነግሬሃለሁ። ሰሞኑን አልተገናኘንም፣ ተጠፋፍተናል። ባለፈው ግን ስንገናኝ ነበር። የምንገናኝበትን ቦታ ነግሬሃለሁ። እሱ ለእኔ የነገረኝን የማውቀውን ታሪክ ነግሬያቸዋለሁ። ከዚህ በተረፈ እሱን አላውቀውም። እናንተ ደግሞ ቤተሰብ ነን። ካመነ ለምንድን ነው እያንዳንዱን ነገር ያልነገረ? እዛው መጠጥ ቤት መጣ እኮ ነው ስትለምነው፣ እባክህ ልጄን ተቆራጩን ተውክብኝ እያለችው ስትለምነው ነበረ። እዛ ነው ያወቅኳት። እርግጠኛ ነሽ ልጁ እንደሆነ ራሱ ነግሮሻል? ራሱ ነው የነገረኝ። ማነች? ምንድነች? እንዴት ነው እንደዚህ ልታደርግ የምችለው? ልጅ ከሆነ ለምንድን ነው የማታግዘው ስለው ራሱ ነው እንደዛ ብሎ የነገረኝ። በፊት የተፈጠረ ነገር እንደሆነ ምናምን ያወቅኩት። እችን ሴት ወይ ደግሞ ያለችበትን የምታውቂው ሁኔታ አለ? ያለችበትን ሁኔታ በደንብ አላውቅም፣ ግን ባለፈው የሆነ ቤት ሊከራይላት እንደሆነ የሆነ ሰፈር ላይ ቤት ሊከራይላት እንደሆነ ምናምን ሰምቻለሁ። የሰፈሩን ስም ታውቂያለሽ? የት አካባቢ እንደሆነ? ሰፈሩን እኔ እንጃ አላውቀውም። አላውቀውም እንድትይ አልፈልግም። ይኸውልሽ አስታውሺ ወይ እስኪ አታጨናንቀኝ። ይኸውልሽ ይሄንን ነገር ሳላረጋግጥ 5 ሳንቲም አትወስጃትም። ከዚህ ቤት ራሱ አትሄጂም። ትሰሚኛለሽ አይደለ? የሰፈሩን ስም በደንብ አሁን አላስታውሰውም። ስለዚህ አስታውሽ እነግርሃለሁ። አስታውሽ። ይኸውልሽ ጊዜ ወስደሽ ተማምኮ በቃ ደንዛለች እኮ በእናትሽ አረቄ ይምጣልሽ። በቃ ካልጠጣሽ አታስቶሽ። እኔ አንተ መሰልኩ እንደ አንተ እኮ ነው የማትነቃው። እኔማ ሳልጠጣ ተሽኛል እኮ በቃ እንዴት ሰው ማከበር እኮ ተረጋጋ። እና ቆሻሻ ቦታ ላይ ሰው ሁሉ እንዳንቺ እንዲሆን አትጠብቂ። ሰሚኛለሽ አይደል? እንደዚህ እንድትናገሩኝ አልፈቅድላችሁም። እኔ ምን አይነት ሰው አንቺ ነሽ ባይሆን ነገር እየተናገርሽ ያለሽ? አሁን እሱ ራሱ የት ነው ያለው? ካሜራማን ካሜራውን ታጠፋልኛል። አንቺ አፍሽን ዝጊና ቁጭ በይ። ፍፄ እቺ የተባለችው ልጅ ማግኘት መቻል አለብን። እባክህን እዚህ ነገር ላይ ታግዘኝ ይፈልጋል። አንተ ኤልያስን አታውቀውም እንዴ? አላውቅም። ይኸውልህ ጊዜን ስጣት፣ ነገሮችን ታስታውስ። አፍሽን ዝጊ። እባክህን ፍፄ እባክህን ተረጋጋ። አንቺም አፍሽን ቁጭ በይ። አጥፋልኝ እባክህን ካሜራውን። እባክህን አጥፋው እባክህን ካሜራውን አንዴ